ሰላም 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 ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እናንተ ጋር እንዴት ነው? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ዛሬም እንደተለመደው እንግዲህ በሌላ ቪዲዮ መጥተናል ማለት ነው። ፍቺ ያላገኘው ወይም ደግሞ መብቴ ያላገኘው የእነ አብርሃም ጉዳይ ዛሬም እንደተለመደው እኝኙ ቀጥሏል፣ ንትርኩም ቀጥሏል። ትላንትና ከትላንት ወዲያ አብርሃም እንግዲህ በሰፊው ሲሰናበት ነበረ። ሩታንም ተሰናብቷት ነበረ። ትላንትና ግን ሄርሜላን ውጪ እንደሚያገኛትና እንደሚሰናበታት ነግሯት ነበረ። ነገር ግን አላገኛትም። እንዳየነው ከሆነ ማለት ቀጥታ ኤርፖርት ነው የሄደው ማለት ነው። ለዚህ ነው ትላንትና ሄርሜላ ተስፋ ቁረጪ ስንል የነበረው በምክንያት ነው። ምንም ቢሆን የምትወዱት ሰው የምታፈቅሩት ሰው ምንም ነገር እስካላደረጋችሁ ድረስ የፈለገ ያክል እንኳን በሌላ ሰው የሚሆን በተለያየ ነገር በደል ቢደርስባችሁ ያንን ሰው ሳትሰናበቱት መሄድ ከባድ ነው አይደል? አዎ በጣም ከባድ ነው። እንደ ሰው እረፍት እንደሚያስፈልግ ምንም ግልጽ ነው። አይምሮ የተጨናነቀ ሰው እረፍት ይፈልጋል። ምንም ጥያቄ የለውም። አብርሃም ከሀገር መውጣቱ ያን ያህል እንደ ቢግ ዲል መታየት የለበትም። ከሀገር ወጣ ማለት ከሀገር ወጥቶ ይኖራል ማለት አይደለም፣ ይመለሳል። የዛሬው ቪዲዮ ላይ ግን የሱ ከሀገር መውጣት ትልቅ አጀንዳ አድርገውታል። ታርጌቱ እሱ አይደለም። አብርሃም እየሸሸ ያለው ከእውነታው ነው። እውነታውን መጋፈጥ ስለማይፈልግ የመጣበትን መንገድ ድፍረት እየሰጠው አይደለም። ገብቷችኋል አይደለ? የተሳሳተ መንገድ ላይ ሲሄድ እንደነበረ ነው ራሱን እየጠየቀ ያለው አሁን ማለት ነው። እና ትክክለኛው መንገድ ብሎ የሚያስበው በዚህን ሰዓት ላይ እሱ ከሩታ ጋር መሆን ነው። ይህን ደግሞ በቀጥታ ማድረግ አይችልም እዚህ ሆኖ። ስለዚህ ሄርሜላ በተለያየ መንገድ ሄርሜላን ተስፋ ማስቆረጥ ይፈልጋል። ሄርሜላ ተስፋ እንድትቆርጥ ስለሱ ነገር ማሰብ እንድታቆም ይፈልጋል። ከዛም በኋላ ሰተት ብሎ ወደ ቤቱ ይገባል ማለት ነው። አካሄዶቹ በሙሉ እንግዲህ ወደዛ ነው የሚያሳዩት። እንደኔ ሄርሜላ ከዚህ ህይወት ውስጥ ብትወጪ ደስ ይለኛል። በቃ ብትወጪ ደስ ይለኛል። ለምን እንደዚህ እንደምል ታውቃላችሁ? ቤተሰብ የፈለገ ቢመጣ ሄርሜላ አብርሃም ከሄርሜላ ጋር እንኳን ቢቀጥል ሰላም ኖሯቸው መቀጠል አይችሉም። አብርሃም መቼም ቢሆን ከሩታና ከኤፍሬም ቁጥጥር ውጪ አይወጣም። ከነዚህ ሰዎች ቁጥጥር ውጪ መውጣት የማይችል ሰው ደግሞ ለሄርሜላ ደስተኛ ህይወት ይሰጣል ብሎ ማሰብ ደግሞ ከባድ ነው አይደለም? ምክንያቱም ኤፍሬም መቼም ቢሆን ቆርጣችሁ የማጥሉት ወንድሙ ነው። ስለዚህ ሩታን እንኳን አጠገቡ እንዳደርሰ ያደርጋት ኤፍሬም አይቀርም፣ በምንም ሊያርቀው አይችልም። ስለዚህ ከሩታ ጋር እየተባበሩ ህይወቱን ሲኦል እንደሚያደርጉበት ግልጽ ነው። አሁን እንዳየነው ማለት ነው። በቃ አሁን እንዳየነው ሩታም አሁን ፈላጊ መስላ የምታደርጋቸው ነገሮች ማለት ነው። አብርሃም አሁንም ከሩታ ጋር ቢኖር ደግሞ ከሩታ ጋርም ደስተኛ አይሆንም በእርግጠኝነት ማለት ነው። መነግራችሁ ሩታ አብርሃም ስለምትፈልገው ሳይሆን የእልህ ስለሆነ ማለት ነው። ስለዚህ ዛሬ ፓስፖርቱን ወስደው አስቀሩ። ፓስፖርቱን ወስደው ያስቀሩት ለምንድን ነው? አብርሃም እንዳይሄድ ስለፈለጉ ብቻ አይደለም። ዓላማና እቅዳቸው አሸናፊንን የሚለው ሐሳብ እንዳይከሽፍባቸው ነው። አዎ አብርሃም ድሮም ቤቱን መርጦ ሚስቱና ልጁን መርጦ ይኖራል የሚለው ነገር እነሱ ጋር ስላለ ስለዚህ እዚሁ እንዳይሄድ ማድረግ ነው የነሱ ስራ ማለት ነው። ሄደው ይመጣ ምን ችግር አለው? ቢነግራቸው ባይነግራቸው ከሀገር ወጣ ማለት ወደ ሞት አይሄድ እንዴ? ለስራስ ቢሆን ስንቱ ወንድም እህቶቻችን ከሀገር ውጭ ወጥተው ሰርተው ምናምን ይመጡ የለ እንዴ? ምን ችግር አለው? ሲጀመር ደግሞ እንደዚሁ በቀላሉ
ለስራ ደግሞ የሚኬድበት ነገር አይደለም። ገብቷችኋል አይደለ? እንደኛ ሀገር አይደለም። ከሌላ ሀገር ወደኛ ሀገር የሚመጣ ሰው ችግር የለበትም ብሎ ይገባል። እንደፈለገው የሚቆጣጠር እንኳን ሰው የሌለበት ስለሌለ ማለት ነው። ስለዚህ አብርሃም ፓስፖርቱ ቀረም አልቀረም፣ አብርሃም ሄደም ቀረም ለሄርሜላ የሚጠቅማ ሰው አይደለም። ሄርሜላ ልብ ግን መግዛት አለብሽ። ትላንትም ብያለሁ፣ ስለወደድሽ ስላፈቀርሽው ሁሉ ነገርሽን ስለሰጠሽው የኔ ይሆናል ብለሽ በ100% እንዳትጠብቂው። ምናልባት ይውላል ያድራል እንጂ አብርሃም ወደ ሩታ መመለሱ አይቀርም። አዝማሚያዎቹ በሙሉ እሱ ነው። ምክንያቱም እስካሁን ላለፉት ነገሮች አንቺ የከፈልሻቸው ዋጋዎች አብርሃም ጋር ዋጋ የላቸውም። ኖሯቸው ስላላየን ማለት ነው። ከአንቺ ይልቅ በደሉን የሚያመዝኑ ሰዎች ጋር ሄዶ ሲሰናበታቸው ነው ያየነው። ፓስፖርቱን እንዴት ሄዶ ሰጣቸው? ምክንያቱም እዛ እንዳሌለ ነው የምናውቀው አይደል እንዴ? አብርሃም ከሩታ ጋር እየኖረ እንዳልሆነ ነው የምናውቀው። ታዲያ ፓስፖርቱን እንዴት አገኙት? ፓስፖርቱን ሄዶ እዛ እንዴት አስቀመጠ? ግልጽ ነው፣ እየኖረ ነው ማለት ነው እዛው። ስለዚህ ሩታ ጋር እየኖረ ነው፣ እየተመላለሰ ነው። በፊት እንግዲህ ከዛ ቤት እንደወጣና ለብቻ እየኖረ እንደሆነ ቤት ተከራይቶ እየኖረ እንደሆነ አንዳንዴ ከሄርሜላ ጋር እየኖረ እንደሆነ ምናምን ነገር ነው የምናውቀው አይደል? አሁን ምን ተፈጥሮ ነው ታዲያ እዛ ሄዶ ይሄ ነገር ሊፈጠር የቻለበት ምክንያት? ዛሬ እንግዲህ ፓስፖርቱን በማውጣቱ እሳት ጎርሶ እሳት ለብሶ አራቱም ተስማምተዋል። በአብርሃም መቅረት አራቱም ተስማምተዋል። ዳኒም ሄርሜላም እንደገና ደግሞ ኤፍሬምና ሩታም ተስማምተዋል። አንድ ሆነዋል። በአንድ ሀሳብ ተስማምተዋል። እሷም እኔን ለማን ጥለህ ነው የምትሄደው? እንዴት ትሄዳለህ? ዝም ብለህ ጥለህ መሄድ እኮ መብት የለህም፣ ሚስትህ ነኝ እያለችው ነው። እሱ ግን ግድ የለውም፣ ግድ አይሰጠውም። ሊገባሽ ይገባል። በቃ እንዲህ የሚጎዱ በጣም ብዙ እህቶቻችን አሉ። በጣም ማለት ነው የማይፈለጉበት ቦታ ላይ ገብተው ብዙ ስቃዮችን የሚያሳልፉ እህቶቻችን አሉ። ስለዚህ ባካችሁ ቆም ብላችሁ አስቡ። ለእናንተ ዋጋ ከማይሰጡ ሰዎች ጋር ጊዜያችሁን አታባክኑ። አዎ ጊዜያችሁን አታባክኑ። ጊዜ ብቻ አይደለም ባይዘው ማለት ነው፣ ድካም ነው አይደል? ፍቅር ማለት ቀልድ አይደለም። ገብቷችኋል? የልብ ህመም ማለት ነው አይደለ? ለምን ረጅም ጊዜ ትታመማላችሁ? የሆነ ጊዜ ታማችሁ ትድናላችሁ። በቃ ትረሳላችሁ። የማይረሳ ነገር የለም። የተወዳችሁና የተከበራችሁ ቤተሰቦቻችን ለዚህ ቤት አዲስ የሆናችሁ ቻናሌን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ላይክ እና ሼር አድርጉ። እስቲ አጠር ያለ ቪዲዮ ይዣለሁ። ቪዲዮውን እኒና ሐሳብ እንስጥበት። ወደ ቪዲዮ የወጣሁት እንዴት ፓስፖርቴን ይወስዳሉ? ይኸውልህ ሁሉም ነገር ለበጎ ነው የሚሆነው። አሁን ምናልባት አንተ ከዚያ ያልወጣህበትን ለበጎ ነው የሚሆነው። ገባህ? የቀረበትን እንግዲህ ለበጎ ነው እያሉት ነው፣ እያጽናኑት ነው። እንግዲህ ሄርሜላ ማለት ነው እያጽናኑት ነው። የሚያጽናኑት ሄርሜላ የምታጽናናው እንግዲህ ያው ከአይኗ እንዳይርቅ ስለምትፈልግ ነው፣ ሌላ ነገር አይደለም። ከአይኔ ራቀ ከልብ ይርቃል የሚባል አባባል አለ። አብርሃም እንግዲህ ራቅ ብሎ ከልብም ሊያርቃት ፈልጎ ነው ሄርሜላ። እሷም ደግሞ ያ እንዲሆን ስላልፈለገች ተቃራኒ ነው አይደለ? እሷ ትፈልጋለች፣ እሱ አይፈልግም። በቃ እንደዚህ ነው። ፓስፖርት ምናምን ምን ያሳስበናል? ሰማኛ አብርሃም እንደምትመጣ ያሳስበ ምንድን ያሳስበ? በቃ ኖርማል ነው። አብርሃም ኖርማል አይደለም ለአብርሃም ማለት ነው። ሄርሜላ ልትረጁ ይገባል። ተረጁ። በረራ መለጠኝ እኮ ሄርሚ፣ እንዴ ስንት ነገር አጥቼ ስንት ገንዘብ አውጥቼ ስንት ነገር አንተ ብዬ ነው ያታከኩት ነበር። አዎ ለመሸሽ ነው ይሄን ሁሉ ዋጋ የተከፈለው፣ ለመሸሽ እኮ ይመለሳል አይደል? እንደ አብርሃም ኖርማል በእግዚአብሔር ይሄን ያለ ገንዘብ ከመቼ ነው እንደዚህ መሆን የጀመርከው? ፍላጎት ሊሆን ይችላል፣ ግን እኛም እኮ መብት አለን። አንዴ ወንድሞች ነን፣ እዚህ ጋር ፍቅረኛ ነች ያለችው ባለቤት ነች፣ ሁሉም ሲመለከቷል ስላንተ ህይወት። አብርሃም ይሄን ነገር የሚሰማበት ጆሮ የለውም። ሚስት ነች፣ ፍቅረኛ ነች፣ ምናምን ምናምን ምናምን። እንዴ እኔ እኮ አብርሃም ከመጣ ጊዜ ጀምሮ ስለ እርግዝና ለምሳሌ ሄርሜላ ወድቃ
ሆስፒታል ገብታ ስለተፈጠሩት ነገሮች እንኳን አላወራትም። ያ ማለት ትልቅ አደጋ ነው የደረሰባታል። አላወራትም እርግዝና በምን ሁኔታ እንዳለ። ያኔ እንግዲህ እና ቤል እንደሚሉት ከሆነ እርግዝናው ካንስል እንደሆነ ነው አይደለ? እንግዲህ ሄርሜላ ሆድ ውስጥ ያለው የአብርሃም ልጅ ነበር አይደለ? ደስተኛ ሆኖ ተቀብሎ ነበር አይደል? ስለዛ እንኳን አላወራም እስካሁን። አይገርማችሁ? ስለዚህ ሄርሜላ እንደማይፈልጋት ግልጽ ነው ማለት ነው። ለኔ ነገር ከቦታ ለምትሄደው ይሄን ነገር እንኳን ዋሽተህ ነበር አብርሃም። ዳኒ በጣም ነው እየዋሻለሁ። በጣም በደንብ አድርጎ ነው እየዋሻችሁ ያለው። ለዋሻችሁ በቃ መብቴ ነው አይደለ? እኔ ፈለኩ ለምን አሜሪካ ካናዳ ልሄድ ምን አገባችሁ? ሄርሜላ አንቺ ያልገባሽ ነገር አለ። ሊገባሽ ይገባል ነው በቃ። አሁን እኔ የምልሽ ሊገባሽ ይገባል። ግልጽ እኮ ነው። አንቺም በደንብ ገብቶሻል። አሁን ካንቺ ለመራቅ ነው ይሄ ሁሉ ጥረት። አለቀ። ካንቺ ለመራቅ ነው። አብርሽ ለምን በዚህ ልክ ሀገር ስለመውጣት የፈለከው እንዴ? ትላንትና እንደሚያወራት ነግሯት ነበር። እንግዲህ አወራሻለሁ ብሏታል። እንደሚያወራት ነግሯት ግን አላወራትም። ለማውራትም ፈቃደኛ አልነበረም። ምክንያቱም ስወጣ ደውልሻለሁ ነው ያላት አይደል? አላገኛትም። ቀጣይ ኤርፖርት እነሱ እንግዲህ ሄደው ነው ያገኙት ማለት ነው። አብርሃም እንደዚህ አለም። ቆይ አንዴ ተረጋጋ። እንዴ ዛሬ ልክ አይደለም አብርሃም። መቼም ቢሆን ማለት ነው አብርሃም ከሩታና ከኤፍሬም ቁጥጥር ስር አይወጣም። መቼም ቢሆን በቃ ታያላችሁ። ማለት ነው ፓስፖርቱን ለምን ሰከብኝ? ለምን ሰከብኝ? አንቺ እሺ ተረጋጋለሁ። ለምን ሰከብኝ? እኔ ፓስፖርቴን እቤት ውስጥ እንዴት አድርጋው ሰክ ለምን ወሰከብኝ? የወሰደው እንግዲህ ሩታና ኤፍሬም ተነጋግረው ነው ይሄን የሚያደርጉት። ምንም አይነት ነገር ምክንያቱም እንዳይሄድ ትላንትና ብዙ ነገር ሲሉት ነበረ። ከትላንት ወዲያም እንዳይሄድ ስትለው ነበር ሩታ። ግን እኔ ፓስፖርቱ ግን እንዴት እጃቸው እንደገባ ነው በጣም አስገራሚ ሆነብኝ። እሺ ለምን ወሰከው? ለምን እንደወሰድኩት ታውቃለህ? በመጀመሪያ ደረጃ ወሽተናኛል። ምንድን ነው ዋሻችሁ? ከሀገር ውጭ አይደለም እዚሁ ነው ብለህ ነበር። ምን ችግር አለው? ከሀገር ውጭ ቢወጣ ባይወጣ ምንም ችግር የለውም ሲጀመር ማለት ነው። ስለዚህ ግን ፓስፖርቱ ግን የሚለው ከሀገር ውጭ እንደምትወጣ ነው። የትም ይሁን ምን አገባህ? እኔ ፓስፖርቴን የምትወጣ ስንት ነገር አጥቂ ስንት ነገር እንደተበላሸብኝ ታውቃለህ? የተናገር ስንት ነገር እንደተበላሸብኝ ታውቃለህ? እቺ ነገር እንኳን የማስመሰል ናት። ተው ማስመሰል ሾ ነው፣ እውነት ሾ ነው ሲጀመር ማለት ነው። ፓስፖርቱ ሲኛ አይሰጡትም። ለምን አብርሃምን እዚሁ ይፈልጉታል? እዚሁ እኔ እዛ ሂጅ እቀራለሁ ማለት አይደለም ዳኒ። በቃ እኔ ለትንሽ ጊዜ ረፍት ፈለኩኝ አይደለ? ለምን ፍላጎት የማታደምጡ? ለትንሽ ጊዜ ረፍት ፈለግን እንዴ? የነበረው ቅርብ ቦታ እንደሆነ ነው የምናውቀው። ገባህ አይደለም? ሲጀምር ለትንሽ ጊዜ ምን ችግር አለው ነው? እኔ እኮ አሁን አብርሃምን እኮ ከሀገር ውጭ ወጥቶ ቢመለስ ምን ችግር አለው? ምን ችግር አለው እንዴ? የሰለጠነ ሀገር ነው የሚሄደው ምናልባት አይደለ እንዴ? ያ ወደ አፍሪካ ሀገር አይደለም። አፍሪካ ሀገር ነው ስጋት ያለበት ሀገር። እና ልትቆይ አይደለም አትዋሸን። ኤፍሬም ዛሬ እኮ ታገደኝ ከነገር አታገደኝም እኮ ለማለት ይችላል አይደለ? የሰው ልጅ ተነጋግረን ማሳመን ትችላለህ ከፈለክ። ገባ? እንነጋገር አይደል? መነጋገር ነው የምፈልገው። ምንም ብትነጋገሩ ግልጽ የምትነጋገሩት ነገር የለም በቃ። ምክንያቱም ብዙ ነገር አውርታችኋል፣ ምን ብላችኋል። አብርሃም እውነትን ይሸሻል። እንነጋገር ከሆነ አልፈቀድክልንም። እንዴት ነው የምንነጋገረው? አንተ ብዙ ነገር በቃ እኔ ነገርኩሽ አይደለ? አልፈልግም እዚህ መሆን ለትንሽ ጊዜ መውጣት ፈልጋለሁ። አለ ፍላጎት ማክበር አለብሽ እኮ። መቼ ያክብራ የምታውቀው ነው ያንተ ፍላጎት ልታከብር የምትችለው ብዙ ነገር ተተነው እየካለው ለምን ምንም ለሰው አንተ ላይ ጫና አድርጌባለሁ። ኃላፊነት ሰጥተው የለ እንዴ? ኃላፊነት እኮ ሰጥተዋል። ሁሉን ነገር ተቆጣጠርልኝ ብለው የለ እንዴ? ሸከምልኝ ብያለሁ። አይ ስለዚህ ህይወት አለ። ሰው የራስን ህይወት ኑር በእናትህ። አሁን ያንተን ህይወት ነው እየኖረ ያለው አባቴ። ኤፍሬም ያንተን ህይወት ነው እየኖረ ያለውና እየኖረልህ ስለሆነ ዳኒ ምትቀበል ሆነ ተቀበል። ቆይ ቆይ ይኸውልህ ከመቀበል ይኸውልህ አብርሃም አሁን በረራው አልፈዋል። ተረዳኸኝ? በረራው አልፈዋል። አንድ ቁጭ ይኸውልህ በረራ ቢያልፍም ፓስፖርቱን ቢያገኝ ችግር የለውም። ይቀጣል፣ ብር ጨምሮ ይሄዳል። በቃ በረራው አልፈዋል። ምንም ነገር መፍጠር አልችልም። ኦልሬዲ አልፈዋል። በቃ ቤተሰቦች ይፈልጋል፣ ጋሽ ይፈልጋል። አንቺ ልክ ነሽ። ቤተሰብ ይፈልገዋል። ምን ይላል? ምን ግን ችግር የለውም። ከሀገር ወጥቶ መመለስ ምንም ችግር አለው?
እዚህ ሆኜ ደግሞ እረፍት ማግኘት አልቻልኩኝም። ጭንቅላቴ በብዙ ነገር እየተበጠበጠ ነው። እንቅልፍ ሳልተኛ ነው እያደርኩኝ ያለሁት። ሲጀመር ከእውነት እየሸሸ ስለሆነ እዚህ እንቅልፍ የሚነሳ ነገር የለም። በቃ ጥያቄዎቹ ግልጽ ናቸው። ለጥያቄዎች ደግሞ መልስ አግኝተሃል። እውነታው ግን ሌላ ስለሆነ ነው። ሰው ልጅ ለምሮ ማተረዱኝ እንዴ? ጭንቅላት የላችሁም እንዴ? አታስቡም እንዴ? አንተስ ማሰብ አትችልም? እውነታውን መለየት አትችልም? አንተ ለዚህ ሁሉ ያበቃኝ ባክ። ልክ ነህ። ኤፍሬም ነው ለዚህ ሁሉ ያበቃ። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝናችሁ ቪዲዮ ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው ያላችሁ በሰላምና ፍቅር ከእናንተ ጋር ይሁን። ቻው።